በልደታው የአርቲስቶች ችሎት ያረበበው ውጥረት የፊንቴክ ክስ የዩቲዩብ ቃለ ምልልስ መዘዝና የአርቲስቶቹ የፍርድ ቤት ውሎ እስከ መጨረሻው ተከታተሉት። የልደታው ከፍተኛ ፍርድ ቤት ቅጥር ግቢ ዛሬ ረፋድ ላይ የጭንቀትና የጉጉት ድባብ አጥልቶበት አርፍዷል። ሁልጊዜም በስክሪን ላይ በፈገግታና በድምቀት የምናውቃቸው ታዋቂ የጥበብ ሰዎች እንዲሁም ቲክቶከሩ መንሱር ጀማል በከባድ የፊንቴክ የኢንቨስትመንት ማጭበርበር ወንጀል ተጠርጥረው የሕግ ሚዛን ሲጠባበቁ በችሎት ፊት ታድመዋል። ይህ የፍርድ ቤት ውሎ የተለመደ የሕግ ክርክር ብቻ አልነበረም። ክሱ ዋስትናውና ከችሎት ውጭ የተሰነዘሩት ቃላት የተጋጩበት አጓጊ የሙግት አውድማ እንጂ። ችሎቱ ስራውን ሲጀምር የአርቲስቶቹ ጠበቆች ያቀረቡት የክስ መቃወሚያ ውድቅ መደረጉን ዳኛው በመዶሻቸው አረጋገጡ። ይህ ውሳኔ በተከሳሾቹ ፊት ላይ የከበደ ስሜት ያሳረፈ ሲሆን ፍርድ ቤቱም ተከሳሾቹ በቀረበባቸው ክስ ላይ የእምነት ክህደት ቃላቸውን እንዲሰጡ ለጥር 2 ቀን 2019 ዓ.ም ተለዋጭ ቀጠሮ ሰጥቷል። የችሎቱ ትኩሳት ያየለው ግን አቃቤ ሕግ 5 ገጽ የፈጀ ከባድ የክስ አቤቱታ ይዞ ሲነሳ ነው። ቀድመን በዛሀበሻ እንደነገርናችሁ አቤቱታው ያነጣጠረው ተከሳሾቹ እግረኛው በተባለው የዩቲዩብ ገጽ ላይ ቀርበው በሰጡት ቃለ ምልልስ ላይ ነበረ። አቃቤ ሕግ በቁጣ ስሜት እንደገለጸው ጉዳዩ በፍርድ ቤት እየታየ ባለበት ወቅት ተከሳሾቹ መግለጫ መስጠታቸው የፍትህ አጣጡን ሂደት የሚያዛባና በሕግ ላይ ተጽዕኖ የሚያሳድር ነው። በዚህም መሰረት አቃቤ ሕግ በሚከተሉት ታዋቂ አርቲስቶች ላይ የሰጠው ዋስትና እንዲነሳና ቅጣት እንዲጣልባቸው ለፍርድ ቤቱ ጥብቅ ጥያቄ አቅርቧል። ሰራዊት ፍቅሬ፣ ሰለሞን ቦጋለም፣ ይገርም ደጀኔ፣ ወንድም ካሌድ፣ ዳንኤል ተገኝ፣ አብርሃም ግዛው። ይህ ያልተጠበቀ የአቃቤ ሕግ መብረቃዊ ጥያቄ የጠበቆችን ጠረጴዛ አናውጦታል። የተከሳሽ ጠበቆች በአቤቱታው ላይ ተዘጋጅተው በቂ ምላሽ እንድንሰጥ ተለዋጭ ቀጠሮ ይሰጠን ሲሉ ዳኛውን ተማጸኑ። አቃቤ ሕግ በበኩሉ ጊዜ ሊሰጣቸው እንደማይገባና ዛሬ ከሰዓት በኋላ መቅረብ እንዳለበት በመሞገት የችሎቱን አየር አሟሟቀው። ፍርድ ቤቱ ግን የሁለቱን ወገኖች የሞቀ ክርክር ካዳመጠ በኋላ የአቃቤ ሕግን የዛሬውኑ ጥያቄ በማለፍ ተከሳሾች ተዘጋጅተው መልስ እንዲሰጡ ለጥቅምት 2 ቀን ተለዋጭ ቀጠሮ ሰጥቷል። በዚህ ዕለት ቃለ ምልልሱ ሲሰጥ አብሯቸው የነበረው ጠበቃም እንዲሁም ተክለ ሃይማኖት አዳነም የራሳቸውን አስተያየት ይዘው እንዲቀርቡ ፍርድ ቤቱ ጥብቅ ትዕዛዝ አስተላልፈዋል። ከነጻነትና እስር ፍልሚያ ባሻገር ተከሳሾቹም ሌላም የህልውና ጥያቄም ባለፈው ችሎት አቅርበው እንደነበር መዘገባችን ይታወቃል። በከፍተኛው ፍርድ ቤት የታገደብን የባንክ ሂሳባችን ይለቀቅልን ሲሉ ባቀረቡት አቤቱታ ላይ አቃቤ ሕግ የራሱን አስተያየት ይዞ ሐምሌ 29 ቀን እንዲቀርብ ትዕዛዝ ሰጥቶ የነበረ ቢሆንም የዛሀበሻ ምንጮች እንዳረጋገጡት ይህ የገንዘብና የንብረት ጉዳይ በነገው ዕለት በችሎት ይታያል። የሕግና የሚዲያ ትኩረት ያረፈበት ይህ የፊንቴክ ማጭበርበር ክስ በቀጣዮቹ የፍርድ ቤት ውሎች ምን አዳዲስ ገመናዎችን እንደሚያወጣም አጓጊ ሆኗል። ዛሬ ካለ ወትሮዬ ከእንቅልፌ ነቅቼ ፌስቡክ ላይ ገባ። ፌስቡክ ላይ ስገባ ጉርሻ ልጥፍ ላይ ምን ተለጥፏል? የሆነ ልጥፍ ይቅርታ አድርጉልኝ ብሎ ተለጥፏል። ከዛኔ በጣም ግራ ገብቶኝ በደንብ አነበብኩትና ያ ሰውዬ ምን ብሎ መሰላችሁ? ከወራቶች ምናምን በፊት ይሁን ከዓመት በፊት አላቅም፣ ቀኑን ረሳው እንጂ ያለውን አልረሳውም። እና እንደዚህ ያለ የሆነ ክልልን ህዝብ ብቻ ነው እየጠራውና እናንተ አዲስ አበባ ምን ትሰራላችሁ? ለማኞች አገራችሁ ግቡ እንጂ ይሄ እኮ ሀገራችሁ አይደለም ምናምን ብሎ ህዝብን ይተሳደቡ። ከዛ ምግብ ቤት ደግሞ ገባና አስተናጋጁ ነይ እስኪ አንቺ ነፍጥነሽ ነፍጠኛ ነሽ ነፍጣምነሽ አይደል ምናምን ያለ የተሳለቀ አሁን ይቅርታ አድርጉልኝ አለ። እኛ እናረግም ይቅርታ አድርሰናል። ፈጣሪ ይቅር ሊል ይችላል፣ ይቅር የሚል ሰው ሊኖር ይችላል። እኔ ግን አላደርግልም። በጣም ቂመኛ ሰው ነው። ቀመስከው ራበህ ወላ አፈናቀሉ ወላ ምን ሆነ ነው? እስኪ ንገረን ምንድነው? እሺ የደከመ ማህበረሰብ ተቻለች ምን ይጠቅማል? በብዙ ትርክትና በብዙ ውሸት አይምሮ የተሞላ ማህበረሰብ ስለሆነ ይሄን ህዝብ አታድነው። ኦሬዲ ተመርዟል። ጠቅላይ ሚኒስትር ዶክተር አብይን ካየው እሱም ሰው ነው፣ ልክ እንዳንተ እሱም ሰው ነው። ክብርት አዳነች አቤቤንም ካያ እሷም ሴት ናት፣ እሷም ሰው ናት። ልክ እንደኖርነው እንደ ማህበረሰባችን ሰው ነው። ብዙ ጊዜ ችግሮቻችንን ይፍቱልን። ለአንተ ችግር እሷን ትፈልጋለህ፣ ለአንተ ችግር ጠቅላይ ሚኒስትርን ትፈልጋለህ፣ ለአንተ ችግር ከሌን ዘመድ አዝማድን ትፈልጋለህ። ሰው ለምን ራሱን አይጠይቅም?
ለችግሬ ማን ነው ለኔ ችግር መፍትሄ መሆኑ ማን ነው ብሎ ለምን አይጠይቅም? እሷ እሷ ሮቦት ናት? ከተማ ያሷበች ነው ጥለው እኮ መሄድ ትችላለች። እንደውም ጠቅላይ ሚኒስትር ዶክተር አብይ ቦን እንደዚህ የተተቸው አልሰራም አይበሱ ታቡና አልዋሽም። ዝም ብዬ ያለው መርከብ የለም ፕሌን የለም ለግብጽ ለሱዳን እንዳለ ሽጬ ዓለም ላይ የፈለኩበት ደስ ይገዝቻለሁ። እያንዳንዱን መተውር እኮ ነው ይሄ ሆቴል ነሽ መሬት ነሽ ባስ ነሽ ተረጋጋ አርገ ስልጣን አለኛ ቦታውን ይዣለሁ እንዳለ ነው ማለት ጦሩን በሙሉ ሽጬ መውጣት አልችልም እንዴ? ይሄ ሰውዬ ታሪክ ለመስራት እኮ ነው እየኖረ ያለው። ታሪክ ለመስራት ማለት ሰላምን ለመፍጠር ኢትዮጵያ ከዓለም ሀያል ናት ሲል ይሄን ቃሉን እንዴት እንደምወደው የደከመው ማህበረሰብ ይቅር አላለ ምን ያደርግልሃል? አይጠቅምም። ከዚህ በፊት ስትላላጥ የደከመ ማህበረሰብ ተቸ አልተቸ ምን ሊያመጣ ብለ ነበር አይደለ? አንቅሮ ተፍቶ የገባህበት ያለበት እስኪደርሳ ድረስ ዘጋ። አዘናግተ መምጣት ነው ባንተ ቤት። የኢትዮጵያ ሕዝብ የረሳ ይመስላል እንጂ መቼም አይተውም። መቃብርህን አርቆ ነው የሚቆፍርልህ። አትጃጃል። ሕዝብ ተሳድበ ሕዝብ አንጓጠ የትም አትደርሳትም። ይቅርታ ብለ ራሱ አንፋታም። መቃብርህን አርቀን እንቆፍርልሃለን። ማይኮ ይቅርታ መጠየቅ አለበት ወይስ ማይኮ የትኛው ማህበረሰብ ነው እየበደለው? እንግዲህ በዚህ ሳምንት ወይ ደግሞ በዚህ ቀና በተወሰኑ ባለፉት ቀናቶች ሲዘዋወር የነበረ ሐሳብ አለ። ይሄ ቪዲዮ ነበር። ሲጀመር እንዴት ይቀበሉኛል ወተሰው ሰው ሊቀበል አይችልም። ሲጀመር ሰማይና ምድርን የፈጠረ ጌታ ኢየሱስ ክርስቶስ ይሄን ትልቁን አምላክ እንደሆነ ራሳቸው ሰብከ ወደ ምድር ጠርቶት ያልተቀበሉት የሰቀሉት ደግሞ እየሰቀሉም ያዘውም ያለቀሱም ይህ ህዝብ ባለበት ክርስቶስን በዚህ መልኩ የሰቀለ ማህበረሰብ ባለበት ለዛው ምድርና ሰማይን የፈጠረ አምላክ ኤግዚስት አድርጎ ባየነበት እውነት አይደል? ታዲያ ማን እንዲቀበል ነው የምትፈልገው? ሰው እንዲቀበል ብለህ አይደለም። በቃ ውስጥ ይቀበሉ። ራስን አለም ነው እውነት እንነጋገርና ብዙዎች ሐሳቡን እንደተረዳችሁኝ አውቃለሁ። አውቀው የተረዱትም እንዳልተረዱ ሆነው ተለያየ ሐሳብንም ሼር እንዳደረጉም ይገባኛል። እንግዲህ ለውድ ወዳጆቼ ሐሳቡን እንግዲህ በዚህ ልክ ሳትረዱት ወይ ደግሞ ይሄ እንደሆነ ሳታቁ ላዘናችሁብኝ ወይም ደግሞ ተከፍታችሁም ከሆነ ለእናንተ ወዳጆች እንግዲህ የተለቀቀው ቪዲዮ ሐሳብ ይህን ይመስል ነበር። እንግዲህ የደከመ ማህበረሰብ ስለሚባለው ሐሳብ ነው ብዙዎች ይህን ሐሳብ ወደ ራሳቸው ወስደውት ሲገልጹ ወይም ደግሞ ሲያወሩ ያየነበት ወይም ደግሞ ያየናቸው ቪዲዮዎች ያንን ያመለክታሉ። እንግዲህ በቪዲዮአችን ላይ እንደ ማህበረሰብ ያወራነው ሐሳብ ይሄ ነበር። እግዚአብሔርን ማቅ እግዚአብሔር የሰጠውን ፓወር ማቅ ብዬ ነበር። ከዚህ ቪዲዮ ትንሽ ሰከንዶችን ወደ ኋላ አድርገን መለስ አድርገን ማየት ከቻለን ልቦናችንም ለዛ ክፍት ከሆነ እውነትን መቀበል ለፈለጋችሁ ወይ ደግሞ ለምትፈልጉ ለእናንተ ያወራውት እንዲህ በሚል ነበር። እግዚአብሔርን ማቅ እግዚአብሔር የሰጠውን ፓወር ማቅ ይሄንን ስንል ደግሞ በክርስቶስ በምድር ላይ በነበረበት ሰዓት አብሮት ኖረው ሰቀሉት ማህበረሰብ በነበሩበት ምክንያቱም ክርስቶስ በምድር በነበረበት ሰዓት ወንጌልን ያስተማራቸው በስተመጨረሻ ራሳቸው እንደሰቀሉት እንግዲህ በመጽሐፍ ቅዱስ ላይ አይተናልና እሱም በተመለከተ ነው እንግዲህ ለቀረበልኝ ጥያቄ ሐሳብ አስተያየት እየሰጠው የነበረውና ልክ እንደነዛ ማህበረሰብ እንደዚህ ማህበረሰብ እግዚአብሔርን ካላወቅ ወይ ደግሞ እግዚአብሔር የሰጠንን ፓወር ካልተረዳ ያልተረዳ ማህበረሰብ ተቸ አልተቸ ምን ይጠቅመኛል የሚል ግላይ ምልከታይና ያሳዩት ግላይ ምልከታይ ማለት የኔ ሐሳብ ነው። ስለዚህ ማይኮ ለሚቀርብበት ትችቶች ምን ትላለህ ነው። ምክንያቱም ለዚህም ደግሞ የሰጠውት ምላሽ ነው። እግዚአብሔርን ካላወቀ አንድ ሰው ወይ እግዚአብሔርን ካልተረዳ ታዲያ እንዴት እኔን ተቸ ብዬ ላዝን ይገባል? ምክንያቱም ኦሬዲ ሰማይና ምድርን የፈጠረ ወይ ደግሞ ሊያግባባን የሚችል እኔና እናንተን የሚችለው ይሄ ፓወር ለእውነት ተገዝተን እንድንኖር የሚያደርገው ይህ ፈሪሃ እግዚአብሔር በእኛ ውስጥ ከሌለ ይህ የሌለው ማህበረሰብ ተቸኝ አልተቸኝ ምን ይጠቅመኛል የሚል ሐሳብ ነበር ሼር አድርገን የነበረው። እስኪ እናንተን ጥያቄ ልጠይቃችሁ። እንደ ማህበረሰብ ብዬ ያነሳውት ሐሳብ ይህ ከሆነ ሳይድ አድርገው እንደ ማህበረሰብ ተነካን ብለው አጀንዳ ያደረጉ ሰዎች እንደ ማህበረሰብ እንዴት ራሳቸውን በዚህ ልክ ሊከቱ ቻሉ?
ለምን ይሄ አስፈለገ ብለን እንጠይቅ እስኪ። ስለዚህ እንጠይቅና እውነት እናስመልሳለን እላችሁ ፈልጋለሁ። ስለዚህ ጠይቃችኋለሁ፣ እናንተም በጥያቄ ላይ በኮሜንት ላይ ምላሾቻችሁን ታስቀምጡን ይፈልጋለሁ። እንደ ማህበረሰብ ማንን ጠቀስኩ? የትኛውን ጎሳ ብያለሁ? የትኛውን ብሔር ብያለሁ? የትኛውን የዘር ክልል ወይ ደግሞ አካባቢን ጠቅሻለሁ? ስለዚህ እንደ ማህበረሰብ ተወከልኩ፣ እንደ ማህበረሰብ ተሰደብኩ፣ ተተቸው ብሎ ለምን ሰዎች መጡ? እስኪ እንጠይቅና ቤተሰቦች እውነት እንደ ማህበረሰብ ተወክለን ተተቸን ተሰደብን ብለው ለራሳቸው ለግል አጀንዳ አላማቸው የቀየሩ ሰዎች እነዚህ ሰዎች እንደ ማህበረሰብ እነዚህ ተሰምቷቸው ነው ወይስ የኛን የማህበረሰብን ስሜት ወክለው ነው ይሄን ያደረጉ ያሉት? ስለዚህ እንጠይቅና ብዙዎች ሲጮሁ እውነት ተሰምቷቸው ነው? እውነትስ ከጀርባ ሌላ አላማ ሊኖራቸው አይችልም ብለን እንጠይቅና እስኪ እናንተ እንዴት ትላላችሁ? ስለዚህ እንደ ማህበረሰብ ያልተነሳው ሐሳብ ይሄ ሆነ ስለ መጽሐፍ ቅዱስ ካወራን በድሮ ስለነበሩ ማህበረሰቦች ካወራን ለምን ታዲያ ብዙዎች ወደ ራሳቸው አንግልና ወደ ራሳቸው ሳይድ